ርብቃ ደራሲ ዳፍኒ ዱሞሪዮ ተርጓሚ ጀሚል ሐሰን ሁሴን ተራኪ ሳምራዊት ታደሰ በምልከታ ቲቪ ብቻ በማግስቱ ከእንቅልፌ ስነቃ ሰዓቱ ከ12 ብዙም ፈቅ አላለም ነበር። ወደ መስኮቱ ሄጄ መስኩን ስመለከት አይኔ ሳይቀር ቅጠሉን ካለበሰው ጤዛ ላይ አረፈ። ቀዝቃዛ ረጋ ብሎ የሚነፍስ ንፋስ ፊቴን ዳሰሰው። መስኮቱ አጠገብ ተንበርክኬ የጽጌረዳ አጸዱን ቃኘሁት። ሌሊቱን የጣለውን ዝናብ የተጫጫናቸው አበቦች አጎንብሰው የሚያንቀላፉ ይመስላሉ። ልዩ ልዩ አዋፍ በህብረ ዝማሪያቸው ታጅበው ከቅርንጫፍ ወደ ቅርንጫፍ ይበራሉ። ጥቂት ቆይተው አትክልተኞቹ የዕለት ተግባራቸውን ለማከናወን ወዲያ ወዲህ ማለታቸው አይቀርም። እኛ እንግዲህ በጭንቀትና በሐሳብ ተወጥረን የማንዴሌን የዕለት ተዕለት ክንዋኔዎች እንደ ወትሯችን ማካሄዳቸው ገረመኝ። የማንዴሌም ሰላም ጸጥታና ግርማ ሞገስ ከጣራው ስር ማንም ቢኖር ምንም አይነት ችግር ግጭት ቢከሰት የፈለገው ስቃይና መከራ ቢፈጠር እልፍ ልቦች በሐዘን ፍላጻ ተወግተው ቢደሙ እልፍ አላፍ አይኖች ቢያነቡ የማንዴሌ ጸጥታና ሰላም ከቶውንም አይደፈርስም። ውበቱ ጭራሹንም አይደበዝዝም። ሰዓቱ ገና በመሆኑ ማክሲምን ልቀሰቅሰው አልፈለኩም። ገና ረጅምና አድካሚ ጉዞ ይጠብቀናልና ከጉዞው ማብቂያ ላይ ደግሞ ምን እንደሚገጥመን አይታወቅም። እዛ ሰሜናዊ ሎንዶን የሚገኘው ቤከር ከነመፈጠራችንም ማያውቅ የወደፊት እድላችን በመዳፎቹ ውስጥ እንዳሉ ሳያውቅ ይሄኔ ሰላማዊ እንቅልፉን ይለጥጠዋል። ይህን እያሰላሰልኩ ገላይን ታጥቤ እንዳበቃው ሚሲስ ዳንቨርስ ሌሊት የቆለፉብንን በር ሲከፍቱልን ሰማሁ። ልብሴን ለባብሼ ማክሲምን ቀሰቀስኩት። ብንን አለና እንደ እርብትብት ሕፃን አይኖቹን እያቁለጨለጨ ተመለከተኝ። ወዲያው ጥርሶቹን ብልጭ አደረጋቸውና እጆቹን ዘረጋልኝ። ሻይ ከጠጣም በኋላ እርሱ ገላውን ሊታጠብ ሲሄድ እኔ ልብሶችና የሚያስፈልጉንን ዕቃዎች አዘጋጅ ጀመር። ማክሲም ተጣጥቦ ተመለሰ። ቁርሳችንን በልተን እንደተነሳን የሰማነው የመኪና ድምፅ ሐሳባችንን ሳበው። ፍራንክ ነበር የመጣው። ኮሎኔል ጁሊያን ዋናው በር ላይ እንደሚጠብቁን ከነገረን በኋላ እንግዲያው ቢሮ ቁጭ ብዬ ነው የምጠብቃችሁ፣ ሰውየውን ካገኛችሁት በኋላ ያደረሳችሁበትን በቴሌፎን እንድታሳውቁኝ አለን። ወደ መኪናው ለመግባት ስናዘግም አንዴ መለስ ብዬ ቤታችንን አየሁት። ምክንያቱ ሳይገባኝ አይኖቼ በእንባ ተሞሉ። ኮሎኔል ጁሊያን ሲያዩን ድንግጥ አሉና ምን ነው አንቺ ደግሞ መምጣትሽ? በጣም አድካሚና ሰልቺ ጉዞ እኮ ነው። ባለቤትሽን ለመንከባከብ እኔ ያነስኩ ብለሽ ነው አሉና ፈገግ እያሉ አይ ለዚያ እንኳን ብዬ አይደለም እንዲያው መምጣት ስለፈለኩ ነው እንጂ አልኳቸው። ይሁን እስቲ አሉና ወደ ማክሲም ዞር ብለው ያ ፌብል ደግሞ ማቋረጫው ላይ እንድንገናኝ ብሏል። እዚያ የሌለ እንደሆን እንጠብቀው እንዳይሉት፣ እንዲያው ባይኖር ነው ለኛ የሚበጀን። ሄዶስ ምን ሊፈይደን ብለው ሊበጠብጠን ነው እንጂ ምን ነው እንቅልፍ ጭልጥ አድርጎት ወስዶት በረፈደበት አሉ። ከማቋረጫው ስንደርስ ግን ምኞታችን እንዳልያዘልን ያወቅኩት አረንጓዴውን የፌብል መኪና በቁጥቋጦ ውስጥ ባየው ጊዜ ነበር። ፌብል ሲጋራውን እያቦነነ መኪናው ውስጥ ተቀምጧል። ሲያይን ፈገግ አለና እጁን አውለበለበልን። ጉዟችንን ቀጠልን። አንድ እጄ ማክሲም ጉልበት ላይ አሳርፌ ተመቻችቼ ተቀመጥኩ። ጊዜው በነጎደ መጠን ኪሎ ሜትር በኪሎ ሜትር እየተደራረበ መንገዳችንንም ገፋ። ኮሎኔል ጁሊያን አልፎ አልፎ ዞር ብዬ ሳያቸው ያዛጋሉ።
ድካም የተጫጫነው ይምራቸው ራሳቸውን መቆጣጠር እየተሳነው ጭንቅላታቸውን ይደፋዋል። አፋቸው ይከፈታል፣ እንቅልፋቸው ይቀልጣል። እንደገና እንደ መንቃት ብለው እንደገና ያዛጋሉ፣ እንደገናም ያንጎላጃሉ። ፌብል አንዴ ሲከተለን አንዴ ቀድሞን ሲበር ቆይቶ ለምሳ ከአንድ ሆቴል ስንገባ ግን አብሮን ሳይገባ ቀረ። በልተን ስንወጣ ባዶ መኪናውን ከመንገድ ባሻገር ከነበረ አንድ ቡና ቤት በር ላይ ቆሞ አየሁት። እንደገና መንገድ በገባን በ3 ደቂቃ ውስጥ ጭራችንን ይዞ ይከተለን ጀመር። ስንወጣ ከአንድ መስኮት ጥግ አድብቶ ሳያስተውለን እንዳልቀረ ገመትኩ። ወደ ሎንዶን ስንቃረብ የሰው ግርግር ይብስበት ጀመር። የመኪናው ጋጋታ መጨመር ያዘ። የሱቆቹ ደጆች በሰው ተጨናንቀዋል። ሕፃናት ልጆቻቸውን በጋሪ የሚገፉ እናቶች በየመስኮቱ የተደረደሩ ዕቃዎችን ይቃኛሉ። ጥቂቱ ዕቃ ለመምረጥ፣ አብዛኛውን ጊዜ ለማለፍ ሱቅ በደረቴዎች ይንጫጫሉ። ገበያተኛው ይተረማመሳል። ትናንሽ ልጆች በካሚዎች ላይ እየተንጠላጠሉ በየራሳቸው ዓለም ይዋኛሉ። ለነጋዴውና ለሸማቹ የዋጋ ውጣ ውረድ ድርድር ደንታ የሌለው ሌላውን ደግሞ በየግል ሐሳቡ ተጠምዶ ይንከላወሳል። መሃል ከተማውን ሰንጥቀን ሃምበስቲዲያን ተሻግረን ከሎንዶን ሌላኛው ዳር ስንደርስ ትርምሱና ግርግሩ እየቀነሰ ጸጥታውና ሰላሙ እየቀረበ መጣ። እኚህ ኮሎኔል ደግሞ አስሬ ሲያዛጉና ቁና ሲተነፍሱ እርር ድብና አደረጉኝ። የግዴን ከትዕግስቴ ጋር እየተሟገትኩ የቻልኩትን እንጂ በጥፊ ላጮላቸው አፋቸውን ጥርቅም አድርጌ ሊይዘው ምንም አልቀረኝም ነበር። ሃምበስቲድን እንዳለፍን ግን ከኪሳቸው ካርታ አውጥተው ማክሲምን የባርኔትን አቅጣጫ ይመሩት ጀመር። የመንገዱ ቀናነትና የየመንገዱ ዳር ምልክቶች አቅጣጫችንን ላለማሳት እንደሚረዱን ግልጽ ቢሆንም ቅሉ ኮሎኔል በየኩርባውና በየጠመዝማዛው ድምጻቸውን ከማሰማት አልታቀቡም። ወደ አካባቢው መቃረባችንን እንደተረዳን መኪናችንን እያቆምን መንገደኛውን እያስቆምን እባኮ የዶክተር ቤከር ቤት ወዴት ይሆን? ቤቱ ሮዝላንድስ በመባል ነው የሚታወቀው እያሉ ይጠይቃሉ። ኮሎኔል ጁሊያን ዶክተር ቤከር የሚባል ሰው አላውቅም። ቤተ ክርስቲያኑ አካባቢ ሮዝ ኮቴጅ ይባል የነበረ ቤት መኖሩን አውቃለሁ። ግን ሚስዝ ማን ናቸው? አዎ ሚስዝ ዌልሰን የሚባሉ ሴትዮ ናቸው የሚኖሩበት አለ አንዱ መንገደኛ። ሕፃን ልጅ በጋሪ የምትገፋ አንዲት ነርስ ስትመለስ ደግሞ ይቅርታ የኔ ጌታ ለሰፈሩ እንግዳ ነኝና የሚሉትን ቤት አላውቀውም። ዶክተር ቤከር ነው ያሉኝ? እኔም ማውቀው ዶክተር ዴቪድሰን ነው አለችን። አንድ ፖስተኛ ነበር በመጨረሻ ወደ ትክክለኛው ቤት መራን። ከቤቱ ደጃፍ ሁለቴ የተመላለስን ቢሆንም በሩ ላይ ስም አለመኖሩ ነበር ያሳሳተን። ማክሲም በጣም የተዳከመ ከመምሰሉም በላይ ፊቱ ጥቁርቁር ብሏል። መንገዳችን ላይ ብዙም ሳይናገር ነው የመጣው። ጥሩ ሰዓት ነው የደረስነው። 11 ሰዓት ከ12 ደቂቃ። የመክሰስ ሻያቸውን ሳይጨርሱ ከምንገባ ጥቂት ብንቆይ ይሻላል መሰለኝ አሉ ኮሎኔል ጁሊያን። ማክሲም ምላሹን ሳይሰጣቸው ሲጋራውን አውጥቶ ካቀጣጠለ በኋላ እጁን ዘርግቶ እጄን ያዝ አደረገኝ። መኪናችን ውስጥ እንደተቀመጥን ጥቂት ከቆየን በኋላ ለመግባት ተስማምተን ወጣን። ፌብል ከመኪናው ወርዶ እኛን ተጠጋንና ምነው ጃል፣ የምን ማመንታት ነው? ፈራችሁ እንዴ? እንግባ እንጂ አለ። ማናችንም መልስ ሳንሰጠው ወደ በሩ አመራን። አረ ማን ነው 30 እኩል ያለው? 45 ነን። ሌላ ጋር ሄዳ የምታጭበረብረውን ፈልግ፣ እኔን አይደለም የሚለው የልጅ ድምጽ የሳበው ጆሮዬ አይኔን ባጥሩ ቢልከው ግቢው ውስጥ የቴኒስ ሜዳ መኖሩን አረጋገጠለት። ደውሉን ሰምታ አንዲት ለግላጋ ወጣት ሰራተኛ በሩን ከፈተችልን። ብዛታችን እንዳስደነገጣት ሁኔታዋ ነገረባት። የዶክተር ቤከር መኖሪያ ቤት መሆኑን ካረጋገጠችልን በኋላ እንድንገባ ፈቀደችልን። ከእንግዳ መቀበያው ክፍል ገብተን የዶክተሩን መምጣት ስንጠባበቅ 5 ደቂቃ አለፈ። ሁላችንም በየግል ሐሳባችን የሰጠምን እንመስላለን። ግን አዳሩ
እረፍት አሳጥቶ ሲያቅበጠብጠን የከረመው እንቅልፍ ነስቶ ሲያሸብረን የቆየው እዚህ ድረስ አጓጉቶ ያመጣን አብዩ ጉዳይ በየአይምሯችን እልፍኝ በስፋት መንሰራፋቱ ለሁላችንም ግልጽ ነበር። አይኖቻችን እንዲሁ በደመነፍስ በየክፍሉ ቁሳቁሶችና ግድግዳው ላይ በተንጠላጠሉ ስዕሎች ላይ ይንከባለሉ እንጂ ያዩትን ለግንዛቤ ለማብቃት በሚችሉበት ሁኔታ ላይ አልነበሩ። በተለይ እኔ ለአንድ የበጎ አድራጎት ድርጅት ምጽዋት ለመጠየቅ የመጣው መስሎ ነበር የተሰማኝ። 5 የጭንቀት ደቂቃዎች አለፉ። በሩ ተከፈተ። መካከለኛ ቁመት ያላቸው ፊታቸው ረዘም ያለ ቢጫማ ጸጉራቸው ላይ ሽበት የተርከፈከፈበት ነጣ ያለ ሸሚዝና ሱሪ የለበሱ ስፖርታዊ አቋማቸው እድሜያቸውን የሸሸገላቸው አንድ ጠና ያሉ ሰው ብቅ አሉ። ይቅርታ ብዙ አስጠበቅኳችሁ መሰለኝ አሉና ተራ በተራ ቃኙን። ብዛታችን እንደ ሰራተኛይቱ ሁሉ እሳቸውንም ሳያስደነግጣቸው አልቀረም። መጥሪያው ሲጮህ ቴኒስ እየተጫወትኩ ስለነበረ እስክታጠብ ነው ያቆየኋችሁ። ምን ነው ታዲያ አትቀመጡም እንዴ? በማለት ወንበር ጋበዙን። ይቅርታ ዶክተር ቤከር፣ ድንገት ቤትዎን ወረን እንዲህ ስለረበሽኖ ይቅርታ እንዲያደርጉልን በታላቅ ትሕትና ጠይቃለሁ። እኔ ጁሊያን እባላለሁ። ሚስተር ደዊንተር እና ሚስተር ፌብል በማለት ካስተዋወቁም በኋላ በቅርቡ የሚስተር ደዊንተርን ስም በጋዜጦች ላይ ሳያነቡ ይቀሩ አይመስለኝም አሉ ኮሎኔል። አሃ አሁን ሳላነብ አልቀረሁም። ስለ ምርመራ ወይም ተመሳሳይ ነገር ያነበብኩ መሰለኝ። በይበልጥ ግን ባለቤቴ ነበረች ዝርዝሩን የተከታተለችው አሉ ዶክተር ቤከር። ዳኞችማ ሚሲስ ደዊንተር ራሷን የገደለችው ሲሉ ውሳኔ አስተላልፈዋል አለ ፌብል ጣልቃ ገብቶ እየተንቀሸቀሸ። አዩ ሟቿ የአጎቴ ልጅ ስለነበረች አብጠርጥሬ ያውቃታለሁ። ራሷን የምትገድል ሰው አልነበረችም። ይህን እርምጃ ለመውሰድ የሚገፋፋትም አንዳች ምክንያት አልነበረም። ስለዚህ ነው የዳኞች ውሳኔ አጥብቄ የምቃወመው። የአሁን አመጣጣችንም የሞተች ዕለት እርሶ ዘንድ ለምን መታ እንደነበረ ለማወቅ ነው። ይህንን እንኳን ለጁሊያንና ለኔ ብትተውልን መልካም መሰለኝ አለ ማክሲም ረጋ ብሎ። ሐሳብ ወዴት እንደሚያመራ ዶክተር ቤከር የገባቸው አይመስለኝም አለና ፊቱን ወደ ዶክተሩ መለሰው። ግንባሩን ሸበሸበው። የትህትና ፈገግታ ይንጸባረቅባቸው የነበሩት ከከናፍራቸው ስብስብ አድርጎ ንግግሩን ቀጠለ። የሟች ባለቤቴ ያጎት ልጅ በዳኞች ውሳኔ ስላልተስማማና በባለቤቴ ማስታወሻ ላይ ደግሞ ከመሞቷ ቀደም ሲል ከእርሶ ጋር በ8 ሰዓት ቀጠሮ እንደነበራት ሰፍሮ በማግኘታችን ነው ሁኔታውን ለማጣራት የመጣ ነው። ስሞና የቀድሞ ድርጅቶ ቴሌፎን ቁጥር ማስታወሻዋ ላይ ነበር። ዶክተር ቤከር ሲያዳምጡት ቆይተው ጭንቅላታቸውን እየነቀነቁ ይቅርታ አድርጉልኝና የተሳሳታችሁ መሰለኝ። ሚሲስ ደዊንተር የምትባል ሴት እንኳንስ በስራ ዘመኔ በህይወቴ ማጋጥማኝ አታውቅም። ቢሆን ኖሮ በፍጹም የምረሳውም ስም አልነበረም አሉ ኮሎኔል ጁሊያን ከርብቃ ማስታወሻ ደብተር ላይ ቀደው ያወጡትን ወረቀት ለዶክተሩ እያሳዩ። ይኸውልዎት እኮ ዶክተር፣ ስሙም የድርጅቶም ቴሌፎን ቁጥር የቀጠሮ ቀንና ሰዓት ቁልጭ ብሎ ተጽፏል እኮ አሉ ዶክተሩን አይናቸውን እያዩአቸው። ዶክተሩም ወረቀቱን ትኩር ብለው እያዩ በጣም ግራ የሚያጋባ ነገር ነው። በእርግጥ እርስዎ እንዳሉት የሰፈረው ቁጥር ትክክለኛ ነው ሲሉ ማረጋገጫ ቃላቸውን ሰጡ። ምናልባት በሌላ ሰው ስም ተመዝግባስ እንደሆነ ሲሉ ኮሎኔል ጁሊያን ሊሆን ይችላል። እኔ እንኳን እንዲህ አይነት ነገር ፈጽሞ ደግፌ አላውቅም። ከሙያችን አንጻር አንዳችም ጠቀሜታ የለውማ አሉ ዶክተሩ። የታካሚዎች መመዝገቢያ ይኖሮት እንደሆነ ቢያጣሩልንስ? በእርግጥ ከሙያ ስነ ምግባር አኳያ ይህ ጥያቄ መሰንዘር እንደማይገባኝ ይሰማኛል። ግና የሁኔታው ውስብስብነት ነው ያስገደደን። ሟች እርሶ ዘንድ የመጣችበት ምክንያት ራሷን ለማጥፋት ምን እንዳነሳሳት ፍንጭ ይሰጥ እንደሆነ ብለን ነውና እባኮ ቢተባበሩን አሉ ኮሎኔል ለስለስ ብለው። ምን ራሷን ለማጥፋት ይላሉ? የተገደለችበት ምክንያት ይበሉ እንጂ አለ ፌብል ብስጭት ብሎ። ዶክተር ቤከር ቅንድባቸውን ሸብሽበው ማክሲምን እየተመለከቱ
ይህም አለ እንዴ? አሉና ለጠቅ አድርገው ለማንኛውም የተቻለኝን ልረዳችሁ ዝግጁ ነኝ። እያንዳንዱን በሽተኛ ስምና የበሽታ ዝርዝር በጥንቃቄ ስለምንመዘግብ ከፋይሉ ላይ ላጣራላችሁ እችላለሁ። እስከዛው ሲጋራ ተጋበዙ፣ የወይን ጠጅም እንድጋብዛችሁ ጊዜው ገና መሰለኝ አሉን ኮሎኔል ጁሊያንና ማክሲም። ግድ የለም በጭንቅላታቸው ሲገልጹ፣ ፌብል ግን ለመናገር አፉን ሲያሞጠሙጥ ዶክተሩ እድሉን ሳይሰጡት ጥለውት ሄዱ። ምን ነው ውስኪና ሶዳ ቢጋብዘን? ቀበዝባዛ ቀብቃባ ይህኔ ሳጥን ውስጥ አሽጉቶት ይሆናል። እኔ ገና ሳይሆነው ውቃቢ ያልወደደው ምንም የሚረዳን አይመስለኝም አለ ፌብል እየተቁነጠነጠ። ጥቂት ቆይተው ዶክተሩ ቤከር አንድ ትልቅ መዝገብና በርካታ ማህደሮች ይዘው ተመለሱ። እነዚህ እንግዲህ ያለፈው ዓመት ሰነዶቻችን ናቸው ካሉ በኋላ ትልቁን መዝገብ እያገላበጡ 7፣ 8፣ 10 ብለው ለራሳቸው አግረው መረሙ። ቀኑ 12 ነበር ያላችሁኝ? በ8 ሰዓት። ማናችንም መልስ ሳንሰጥ አይናቸውን ብቻ እናይ ነበር። አሁን አገኘሁት አሉና ቀና ብለው ሁላችንንም ገረፍ ገረፍ አድርገውን እንደገና ወደ መዝገባቸው አጎንብሰው በተባለው ቀንና ሰዓት ያመረመርኩት ሚስስ ዳንቨርስ የሚባሉ ሴትዮ ነው አሉን። ፌብል ዳኒን ምን ልትል ብሎ ሲጮህ ማክሲም አቋረጠውና ይውሎት ስሟን ቀይራ ነበር ማለት ነው። አሁንስ ትዝ አሎት ዶክተር አለ። ዶክተር ቤከር መዝገቡን ወደ ጎን አስቀምጠው ይቆዩ እስቲ ይቆዩ እያሉ ማህደሮቹን ይመረምሩ ገቡ። ሚስስ ዳንቨርስ የሚለውን አውጥተው አይኖቻቸውን በፍጥነት አንሸራተቱበት። አሁንስ ያስታወስኳት ይመስለኛል አሉ ዶክተር በሐሳብ እንደተመሰጡ። ረጅም፣ ቀጭን፣ በጣም ቆንጆ አሉ ኮሎኔል ጁሊያን። ዶክተሩ ለማስታወሳቸው በድጋሚ አውንታዊ ቃላቸውን ሰጥተው የያዙትን ማህደር በጥንቃቄ ያነበቡት። በመሰረቱ የሙያ ግዴታ እንኳን አይፈቅድልኝም ነበር አሉና አይናቸውን ማክሲም ላይ ያሳረፉት። የበሽተኞቻችን ምስጢር በእኛና በእነሱ መሃል ብቻን ተቀብሮ መቅረት ነበረበት። ይሁንና አሁን ባለቤቱ በመሞታቸውና ጉዳዩም ለየት ያለ በመሆኑ ችግር የሚፈጥር አይመስለኝም። እንግዲህ ንግግራቸውን አቋርጠው ቀና ብለው ተራ በተራ ቃኙን። ሚስስ ዳንቨርስ የተባለችዋ ሴትዮ ክፉ በሽታ ነበር የተቆራኛት። ቆዩ እስቲ ብለው አይናቸውን እንደገና ማህደሩ ላይ ያሳርፈው አዎን፣ ሴትዮዋ አሁን ከጠቀሳችሁት ቀን 1 ሳምንት ቀደም ብላ እኔው ጋር መታ ራጅ ተነስታ ነበር። በሁለተኛ ጊዜ የራጁን ውጤት ለማወቅ ነበር የመጣችው። ፊልሙ እዚህ ባይኖርም ዝርዝር ሁኔታው ማህደሯ ላይ ስለሰፈረ ችግር አይፈጥርም። ይገርማችኋል፣ እየቆየ ሲሄድ የሴትዮዋ አኳኋን ወለል ብሎ ይታየኝ ጀመር። አሁን ትዝ ይለኛል፣ ፊት ለፊቴ ቆማ የራጁን ፊልም እንዳሳያት የጠየቀችኝ። ግድ የሎትም ዶክተር፣ እውነቱን ይንገሩኝ። ከሆነ ሆነ ነው። በማይሆን ቃላት እንዲሸነግሉኝ አልሻም። እቅጩን ይንገሩኝ ያለችኝ ምን ጊዜም አረሳውም። ዳርዳርታው አብቅቶ የሚሉትን ብለውን እንዲሸኙን የሁላችንም ምኞት ቢሆንም ደፍሮ ሐሳቡን የሚሰነዝር ግን አልነበረም። መቼም ድፍረቷን በጣም ነው ያደነኩት። አንዳንድ በሽተኞች እንዲህ ናቸው፣ ፈጽሞ በሐሰት እንድናጽናናቸው አይፈቅዱም። ይቺ ሴትዮ በድፍረት ንገረኛ አለችኝ። ነገርኳት። ፍንክች ልትል መሰላችሁ? ቅንጣት ፍርሃት አላደረባትም። ጥርጣሬ ስለነበረኝ እምብዛም አያስደነግጠኝም ብላ ሂሳቤን ከፍላ ሄደች ካሉ በኋላ ንግግራቸውን ገተው ፋይሉን አጠፉት። አሁንስ እኚህ ሽማግሌ ከማብዛትም አልፈው ተንዛዙ አልኩና አፍ አውጥቼ በሽታው ምን እንደነበረ ልጠይቅ አጥቶኝ ነበር። በመሰረቱ ይህ ህመም ባይሰማትም በሽታዋ ግን ውስጧን ስሩን እየሰደደ ነበር። ቀዶ ጥገናም ሆነ ሌላ ሕክምና ፈጽሞ ሊያድናት የማይችልበት ደረጃ ላይ ነበረች።
በህይወት ቆይታም ቢሆን ኖሮ በልዩ ልዩ መድኃኒቶች ህይወቷን ለማርዘም የሚሞከር እንደሆነ እንጂ ተስፋም አልነበራት። በመጨረሻው የዶክተሩ ገለጻ ያልተደናገጠ አልነበረም። ክፍሉ ጸጥ ረጭ ከማለቱ የተነሳ የግድግዳው ሰዓት ጎላ ብሎ ከመሰማቱም በላይ የልጆቹ የደጅ ጨዋታ እነበርንበት ክፍል ውስጥ የሚካሄድ ይመስል ነበር። ዶክተሩ ገለጻቸውን ቀጠሉ። ላዩን ስትታይ ፍጹም ጤነኛ ነበር የምትመስለው፣ በጣም ከመክሷቷ በስተቀር። ክሳት ደግሞ በሴቶች ዘንድ የዘመኑ ፋሽን ስለሆነ የበሽታ ምልክት ላይሆን ይችላል። በተጨማሪም ራጂውን እንዳየሁት ማህፀኗም ያቀማመጥ ችግር ስለነበረበት ልጅ የመውለድ ተስፋዋ እየመነመነ ነበር። በመሰረቱ ይህ እንኳን ካደረባት የካንሰር በሽታ ጋር ምንም ግንኙነት አልነበረውም በማለት ዶክተሩ ሐሳባቸውን አጠቃለሉ። ኮሎኔል ጁሊያን ከመቀመጫቸው ብድግ ብለው ዶክተሩን እየጨበጧቸው ለሰጡን ማብራሪያ ከልብ እናመሰግናለን። የዝርዝር ታሪኩን ቅጂ ቢሰጡን ደግሞ በጣም ሊጠቅመን ይችላል አሉ። ምን ገዶኝ ሰጣችኋለሁ አሉ ዶክተር ቤከር ፈገግ እያሉ። ሁላችንም አንድ ላይ ብድግ አለን። ደስታዬን ውስጤ ቀብሬ ዶክተሩን ጨበጥኳቸው። ሌሎቹም ተራ በተራ ጨብጠዋቸው ለመውጣት ተዘጋጀን። እስከ ዋናው በር ከሸኙን በኋላ ወደ ሎንዶን የሚያመራውን አቋራጭ መንገድ ጠቆሙን። አመስግነን ተለየናቸው። እኔማ ከምስጋናም በላይ እኔና ማክሲም የኚህን ሰውዬ ውለታ እንደምን እንከፍለዋለን የሚል ሐሳብ እሽሩሩ እያልኩ ነበር ወደ መኪናችን ያመራሁት። ወደ ዶክተሩ ቤት የሚያመራውን መንገድ ከዋናው ጎዳና ጋር ከሚያገናኘው ጠርዝ ላይ አንድ እግራም ባለዋሽንት ድልድዩ ላይ ተቀምጦ ይጫወተው የነበረው አንጀት የሚበላ ዜማ ዛሬም ከህሊና ያልጠፋም። እንዴት ሆነ ብሎ ከንቱ ይጨነቃል ሰው፣ እሱ የገነባውን መልሶ ሊያፈርሰው። ፈራሽ ስጋ ለብሶ ብኩን ገላ ይዞ አንዱ ላንዱ አይተኛም ቂም በልቡ አርግዞ። ለግሬ ለጤናዬ አልቅሻ አብቅቻለሁ፣ ጉሮሬ ቀርቶ ጧት ማታ ጮኻለሁ ይላል እንደ እግራሙ ባለዋሽንቱ ጣልቃ ሲያቀነቅን። በዜማው ተመስጬ ጆሮዬን የሰጧቸው ስንኞች ዜመኛውን እንድጠራጠረው አደረጉኝ። ማፈቶ ለቀቀብን አልኩ በልቤ። መደናገጤ እንዳይታወቅብኝ ፊቴ ወደ ኋላ አዞርኩት። እንደኔ ሁሉ ሌሎች አጣጥመው እንዳይሰሙት፣ በተለይ ያ ሰይጣን ፌብል ግጥሞቹን ሰምቶ ሌላ የነገር ጉንጉን እንዳሸርብ ቶሎ እንሂድ እያልኩ አጣድፋቸው ነበር። መኪናችን አጠገብ ለጥቂት ደቂቃዎች ዝም ብለን ቆመን። ከሁላችንም የፌብል ሁኔታ የተለየ ነበር። ፊቱ ከመቅጽበት ጥቀርሻ ለብሶ አፉ ላይ የያዘውን ሲጋራ ማቀጣጠል ተስኖት እጆቹ ይንቀጠቀጣሉ። ባለዋሽንቱ ንጥር እያለ ወደኛ መጣ። ባርኔጣውን አንስቶ እጅ ሲነሳን ማክሲም 2 ሽልንግ ረጠበው። ወደ ነበረበት ተመልሶ ሌላ ዜማ ያንቆራቁር ገባ። ፌብል አንገቱን ደፍቶ አይኖቹን በጣቶቹ በሚያፍተለትለው ሲጋራ ላይ ተክሎ ለመሆኑ ይሄ ካንሰር የሚል ጉድ የሚጋባ ነው አለ። ጥያቄው ለማን እንደተዘነዘረ ባይገባንም መልስ ከማንኛችንም አላገኘም። ኮሎኔል ጁሊያን ብቻ ትከሻቸውን ሲነቀንቁ አየኋቸው። ርብቃ እንዲህ ሚስጥሯን ቀብራ ትቀበራለች ብዬ ከቶንም ማለም ያላውቅም በማለት ቀጠለ ፌብል እንዳቀረቀረ። የሚገርም እኮ ነው። ለዳኒ እንኳን ሳትነግራት አይ ርብቃ ካልጠፋ በሽታ አንቺን ካንሰር ይልከፍሽ አንቺን አለና ቀና ብሎ ካየም በኋላ እንዴት ነው ጃል መጠጥ ቤት ያላሰኛችሁ? እኔ ካለሱ ይህን ካንሰር የምትሉትን ማአት ልረሳው አልችልም አለን። መኪናውን ደገፍ ብሎ አይኖቹን በእጆቹ ጋረዳቸው። ጭንቅላቱን ግራ ቀኝ ወዘወዘው። ወዲያው ምን ነው ይህን ቆራጣፍን
ያዝ ብትሉልኝ አለ። ከዚህ ሁሉ እኛ ለቀንለት ብንሄድ አይበጅም? አለ ማክሲም። መኪናህን አንተው ትነዳ ወይስ ጁሊያን ያዙልህ? ምን አለ አንድ አፍታ በሰላም ብትተወኝ። ዳሩ ለነገሩ ምን ያህል ውስጤ እንደተቦረቦረ እናንተ አይገባችሁም አለ ፌብል ድምጹን አጉልቶ። ምንድነው ይሄ ሁሉ? ያዙ ይልቀቁኝ። አረ ረጋ በል። መጠጥ ካሻ ገብተ ዶክተሩን ጠይቃቸው አሉ ኮሎኔል ፍርጥም ብለው። እኮ እናንተማ ምናችሁ ተነካ? ያንጀታችሁ ደረሰ እንጂ አለ ፌብል ማክሲምንና ኮሎኔልን እያየ የፌስ ፈገግታውን እያሳየ። አንገት ለአንገት ተያይዛችሁ ለጤንነታችሁ መጨለጥ ነው። ኮሎኔል ከእንግዲህ ሐሳብ አይግቦ። ለዋሉልኝ ሁለት የወርቅ ቀለቦን ይሰፍሩሎታል። ኮሎኔል ጁሊያን አንገታቸውን በመስኮት ብቅ አድርገው ሰውየው በጊዜ ቤት ገብተ ብትተኛ ይሻላል። እባክዎን ትተነው እንሂድ። እርሱ እንደሆነ የያዘው አባዜ ነው የሚያስለፈልፈው አሉ ኮሎኔል ጆሮቻቸው እየቀሉ አፍንጫቸውም እየተንቀጠቀጠ። ሶስታችንም መኪናችን ላይ እንደተሳፈርን ኮሎኔል ጁሊያን አንገታቸውን በመስኮት ብቅ አድርገው ሰውየው በጊዜ ቤት ገብተ ብትተኛ ይሻላል። በዝግታ መንዳቱን ትተ እንዳሻ ከንፋለ የምትል ከሆነ ደግሞ ሰው ትገጭና ትቀፈደዳታለ። ደግሞ ሌላ ነገር ከእንግዲህ በወረዳችን አካባቢ ዝር ላለው ብትል ሕግ በሰጠኝ ስልጣን እግር ተወርች አሳስሬ ፍዳህን ትቆጥራለ። ሰውን አስፈራርቶ ገንዘብ ለማግኘት መጣር ሙያ እንዳይመስል ዋጋህን ነው የምታገኘው በማለት ፌብልን አስጠነቀቁት። ፌብል ከቆመበት ሳይንቀሳቀስ ጣቱን እየቀሰረ ማክስ ረትቻለሁ ብላ ትዝናና ይሆናል። እኔ እንደሆን ፍትህ በማገኝበት ዘዴ ያገኛለሁ። ክንዴን ሳልንተራስ አንተ መቀመቅ ሳልከት አርፌ የምቀመጥ እንዳይመስልህ አለ ማክሲም መኪናውን ካስነሳ በኋላ። እሺ እኔ ወንድም ሌላ የምታክለው ነገር የለህም? የመጨረሻ እድል አሁን ነውና ተንፈሳ ቢወጣል ይሻላል ብዬ ነው አለ። ግድ የለም ሂዱ፣ አላቆማችሁም። የምለውንና የምልበትን ቦታ መች አጣሁትና አለ ፌብል ፈገግ እያለ። መኪናችን ጉዞውን ሲጀምር ዞር ብዬ ሳየው እየተንከተከተ እጁን ያውለበልብልን ነበር። ምንም ሳንነጋገር ጥቂት ከተጓዝን በኋላ ምንም ሊያደርግ አይችልም፣ ያ ሁሉ ሳቅ ወዶ መሰላችሁ? ሽንፈቱን መቀበል መሮት እኮ ነው። ከእንግዲህ ቅንጣት ማስረጃ ሊያቀርብ ስለማይችል ዝንቦን እሺ ሊል አይደፍርም። ፈሳሙላች አሉ ኮሎኔል መቀመጫቸው ላይ በኩራት እየተመቻቹ። ቀጥ ያለውን መንገድ ይዘን ስንጓዝ መሰላቸቱን ያስወግድልን የነበረው የኮሎኔል ጁሊያን አልፎ አልፎ ጣል የሚያደርጓቸው አስተያየቶችና የሚሰነዝሯቸው ጥያቄዎች ነበሩ። አሁን የሚጠብቀን ስራ ዛሬ ከዶክተሩ ያገኘነውን ማስረጃ ህዝቡ እንዲያውቅ ማድረግ ነው። አየህ፣ የዛሬ ሰው የወሬ ጭራ ይዞ ማራገብ ይወዳል። አሉባልታ ስንቁ ሆኗል። ምን አንጠልጥሎ ከምን አቅጣጫ እንደሚነሳ አይታወቅምና ለክፉም ለደጉም መጠንቀቁ አይከፋም አሉ ኮሎኔል ጁሊያን። አዎ ልክ ኖት ሲል መለሰ ማክሲም። ይህን ያህል የሚያሰጋ ነገር ይፈጠራል ብዬ ሳይሆን ነገሩን በተለያየ መልኩ ማየቱ መልካም ነው ለማለት ነው። እርሶና ክሮይሊ እዚህ ማንዴርሊ አካባቢ ያለውን ሁኔታ ተከታተሉ። የክሬዝን በኔ ጣሉት። የኔ ልጅ ከብዙዎቹ ጋር ግንኙነት ስላላት እሷንም ስለ ነገሩ በደንብ አስረድቼ ብሰዳት በደንብ ልታሳምንልን ትችላለች። በጋዜጠኞች በኩል ያለውን ነገር እንኳን ይህን ያህል የሚያስቸግር አይሆንም። እሺ እንዳሉት ማድረግ ነው። ለአይን ያዝ ማድረግ ሲጀምር ቅዱስ ዮሐንስ ጫካ ከሚባል ስፍራ ደረስን። ኮሎኔል ጁሊያን እህታቸው ቤት አርፈን እራት እንድንበላ ጠየቁን። የእርሳቸው ፍላጎት ከሆነ ቢቆዩና እኛ ብንሄድ እንደሚሻል አንዳንድ ምክንያቶችን አስደግፎ ማክሲም ነገራቸው። በዚሁ ተስማምተን ኮሎኔል ከእህታቸው ቤት አደረስናቸው። ላደረጉልን ሁሉ ልባዊ ምስጋናችንን አቀረብንላቸው። እርሳቸው ደግሞ ለወደፊቱም በማንኛውም ረገድ ከጎናችን እንደማይለዩን በማረጋገጥ ቅድም እንዳልኳችሁ
ያው እርጋጥ ቀንዱ ስለተመታ አክትሞለታል። ወደፊትም አላርፍ ብሎ ቢያስቸግራችሁ ወዲያውኑ እንድታሳውቁኝ አሉ ኮሎኔል ዕቃቸውን ሰብስበው ከመኪና እየወረዱ። እስቲ እናንተም ለጊዜው የሰሞኑን ጭንቀታችሁን አራግፋችሁ ለመታደስ ወጣ ብላችሁ እረፍት ብታደርጉ መልካም ነው። በአሁኑ ጊዜ ስዊዘርላንድ ቆንጆ የአየር ጠባይ ስላላት እዚያ ሳይሻላችሁ አይቀርም። ፌብል ብንቶ እንኳን አንዳንድ ነገረኞች የሚቆሰቁሱት ነገር አያጡ ይሆናል። ሌላው ቀርቶ ያታብ የሚባለው ሰውዬ ሙጭጭ ካለ ችግር ሊፈጥር ይችል ይሆናልና ለጊዜው ሰወር ማለቱ ደግ ነው። ይሄ ወሬኛ ሁሉ እናንተን ካላየ ነገሩን ይረሳዋል። ከዓይን የራቀ ከልብም ይርቃል ይባል የለ ከነተረቱ አሉና ተሰናብተውን ወደ ቤት ገቡ። ያ ሁሉ ሐሳብ የተራገፈለትን ያ ሁሉ ጭንቀት የተወገደለትን ጭንቅላቴን ወደ ኋላ አስደግፌ አይኖቼን ከደንኳቸው። በመሄጃው ጉዞ ላይ ርብሽብሽ አድርጎኝ ለነበረው የሎንዶን ትርምስና ሁካታ ጆሮዬንም አልሰጠሁት። እጄ ላይ ያረፉ የማክሲም እጅ ያጫረው የነበረው ሙቀት ብቻ ይሰማኝ የነበረ ብቸኛ ስሜት መከራ ጣር ያጣጣመውን ወደ ድቀት ይመራን የነበረውን ሕይወት አልፈን አዲስ ብሩህ ሕይወት የምንመራበት አዲሱ ምዕራፍ እንዴት እንደምከፍተው ሳሰላስል ነበር። የመኪናው መቆም አይኖቼን ገልጬ ቀና ብዬ እንድቀመጥ ያደርገኝ እንጂ የኔ ደካማ የሚለው የማክሲም የልሁሳስ አገላለጽ ነበር ከሐሳብ ዓለም የመለሰኝ። እጅግ ከመዳከምሽ የተነሳ ልፍስፍስ አልሽብኝ አይደል? በይ ተነሽ እስቲ እራታችንን ስንበላ እንደገና እንታደሳለን። በዚያውም ለፍራንክ ልደውልለት አለኝ ማክሲም በልዩ ሙዚቃዊ ቃና። ጭር ካለው ሆቴል እራታችንን አዘን ስንበላ እራታችንን በልተን መንገዳችን ላይ መኝታ ፈልገን እናድራለን። ከዚያም ማለዳ ተነስተን ወደ ማንዴርሌ መጓዝ ነው አለኝ ማክሲም ድካማችንን ለማስወገድና ለመንገዱ እንዲረዳን የጨበጥነውን መለኪያ እየተጎነጨን ጨዋታ ጀመርን። ለመሆኑ ጁሊያን ስለነገሩን ምን ያህል ጥርጣሬ እንዳላቸው ታውቂያለሽ? ሲል ለሰነዘረልኝ ጥያቄ ምላሹን ሳልሰጠው ዝም ብለው በደንብ ነው የሚያውቁት አለኝ እርሱ ራሱ መልሶ። ታዲያ ቢያውቁስ አሳልፈው የሚሰጡህ አይመስለኝም አልኩት። አይ እርሱን እንኳን አያደርጉትም። ማክሲም መጠጥ እንዲደገምለት አዘዘና አንዴ ከተጎነጨንለት በኋላ አየሽ አለኝ የተጎነጨውን እያጣጣመ። ያቺ ምስጥ ሆን ብላ ነበር የዋሸችኝ ማለት ነው። እድሜዋ አጭር መሆኑን አውቃ ሆን ብላ አበሳጭታኝ እንድገላት ነበር ማለት ነው ፍላጎቷ። በሞት አፋፍ ላይ ሆና እንዲያ ከትከት ብላ መሳቋ ለምን እንደሆነ አሁን ነው የተከሰተልኝ። በዚህ ነጥብ ጥቂት ከተነጋገርን በኋላ ለፍራንክ ልደውልለት ብሎኝ ሄደ። ያለፈውንና የወደፊቱን ኑሯችንን በማነጻጸር በሐሳብ ሰሌዳ ላይ እቅዴን ስነድፍ 10 ደቂቃዎች እንዴት እንዳለፉ አላወቅኩም። ደውለ መጣህ እንዴ አልኩት ማክሲምን እንደ መባነን እያለኝ። ለመሆኑ ፍራንክ እንዴት ነው? ደህና ነው። ከቀኑ 10 ሰዓት ጀምሮ ቢሮ ውስጥ ቁጭ ብሎ ሲጠብቅ ነበር። ለነገሩ ሁሉንም ሳስረዳው ከመጠን በላይ ነው የፈነደቀው አለና ንግግሩን ላፍታ አቋርጦ ባሻገር ይመለከት ጀመር። ወዲያው ልዩ አስተያየት የሚነበብባቸው አይኖቹን ወደ አይኔ መልሶ ምን እባክሽ ያቺ መተተኛ አሮጊት ደግሞ ቤቱን ለቃ ጠፋች አሉ አለኝ። ማ ሚሲስ ዳንቨርስ አልኩት በችኮላ። እህሳ ለማንም ሳትናገር ቀኑን ሙሉ ዕቃዋን ስታዘጋጁላ ማምሻውን ጓዛን ጠቅልላ ሹልክ ብላ ወጣች ነው የሚለኝ። ከመሄዷም አስቀድማ ግን ምን እንዳላት አይታወቅም እንጂ የሆነ ሰው ራቅ ካለ ስፍራ ቴሌፎን ደውሎላት ነበር ነው የሚባለው። ሀገር ምድሩን ቢያስሱ ደብዟን ሊያገኙ አልቻሉም። ታዲያ ምኑን የሚያስጨንቅ? ባቄላ አለቀ ቢሉት ፈስ ቀለለ አሉ። እንዲሁም ደህና ገላገለችን እንጂ እኛው ራሳችን ማባረራችን ይቀር ነበር እንዴ? እርሷም ይህንኑ ጠርጥራ ይሆናል ሳይቀድሙ ይልቅ ደግሞ ያለችው። የለም እኔ አላማረኝም አለ ማክሲም ጭንቅላቱን እየወዘወዘ። ምን ልታደርግ ትችላለች ብለ? እንደገባኝ ከሆነ
ያ የደወለላት የተባለው ሰውዬ ፌብል መሆን አለበት። ዶክተሩ የሰጡንን ማስረጃ ከዚያ በኋላ ኮሎኔል ጁሊያን እንዴት እንዳስጠነቀቁት ሳይነግራት አይቀርም። መቼም የሁሉ ሰምተው በህይወታቸው ቆርጠው ካልሆነ በቀር እንደገና አስፈራርተው ገንዘብ እናገኛለን ብለው የሚደፋፈሩ አይመስለኝም። እኔን የማስፈራራቱ ነገር አይደለም የሚያሳስበኝ። ታዲያ ምን ነው የኔ ፍቅር? ለማንኛውም ጉዳይ ኮሎኔል ጁሊያንን አስታውቁኝ ብለዋል። በተረፈ ከዚህ መዓት ለሰወረን ጌታ ተንበርክከን ምስጋናችንን ማቅረብ እንጂ ምን የሚያሳስበን ነገር ይኖራል? ማክሲም መልስ ሳይሰጠኝ እንደተከዘ ቀረ። ታርቆት የነበረ ፎይታና የእርካታ ስሜት እንዲያ ከመቅስፈት በኑ ርቆት የነበረ ጭንቀትና ውጥረት እንደገና የዳስሰው ገባ። እኔ ከእሱ በተሻለ ሁኔታ ረጋ ብዬና ተጠናክሬ ስገኝ የእርሱ ድንገት እንደዚያ መሆን ጭርሱኑ ሊገባኝ አልቻለም። ለእኔ ሚስስ ዳንቨርስ መሄድ ትልቅ ግልግል ነው። በዚያን ወቅት ይታየኝ የነበረው ከዚያ እንደ ጣረ መንፈስ አካሌንና አእምሮዬን ገንዞ ሲያንገላታኝ ከነበረው መልኳና ግንባሯ ተገላግዬ በራሴ ቤት አዛዥና ፈላጭ ቆራጭ የመሆኔ ዕድል መከፈቱ ነበር። ከእንግዲህ በቤቴ ተደላድዬ ስኖር እኔና ማክሲም ልጆች ወልደን ተንከባክበን እንዴት እንደምናሳድጋቸው ነበር የማወጣና የማወርደው። ማክሲም ቡና አዞ ከጠጣም በኋላ ሂሳቡን ከፍሎ እንውጣለኝ። እንደኔ ከሆነ ግን ብንቆይ ፍቃዴ ነበር። የከረምንበትን ጭንቀት አራግፈን የወደፊት ህይወታችንን ለመንደፍ ከዚህ የተሻለ ስፍራ የምናገኝ አልመሰለኝም። ጸጥታውና ምቾቱ ልቤን ክፉኛ ነበር ያሸፈተው። ግን አዳሩ ሳልወድ የግዴን ተነሳው። የማክሲምን ፍቃድ ለመሙላት ብቻ ወደ መኪናችን ስንጠጋ ስሚ እንጂ የመኪናው የኋላ መቀመጫ ባስተካክልልሽ መኪናው እየተንቀሳቀሰ መተኛት አይመችሽ ይሆን? ምን ይመስልሻል? ሲል ጠየቀኝ። መንገዳችንን ልንቀጥል ግን ለምን? ሆቴል ፈልገን አድረን ጠዋት እንድንነሳ አልነበር እንዴት ስማማ ነው? እሱማ ነበር፣ ግን ልቤ ያረጋት ስላለኝ ሌሊቱን ተጉዞ ቶሎ ቤታችን ለመድረስ ስለፈለኩ ነው። የኋላው መቀመጫ ለመኝታ አይመችሽ ይሆን እንዴ? እኔ እንኳን ግድ አልነበረኝም። አንተን ይደክማል። ይህ ሁሉ መንገድ ብቻን እያሽከረከር እንዴት ትዘልቀዋለህ ማለቴ ነው። ለእኔ አታስቢ፣ ድካሙን እቋቋመዋለሁ። አየሽ፣ አሁን ለሁለት ሩብ ጉዳይ ነው። በደንብ ከተጓዘን መንገዱም ትራፊክም ስለማይበዛበት ከምሽቱ 8 ሰዓት ተኩል ግድም እንገባለን አለኝ። ይዘናቸው የነበሩትን ልብሶች ሁሉን እንደሚሆን አመቻችቶ አስተካከለልኝ። አስተኛኝ፣ አለበሰኝ። ብርድ እንዳይነካኝ ዙሪያዬን ባገኘው ጨርቅ ወታተፈው። እግሮቼን ሰብስቤ ጉልበቴን ታቅፌ ጋደም አልኩ። ትራሱ አነሰሽ መሰለኝ፣ ቆይ ይህን ልጨምርልሽ ብሎ ጭንቅላቴን በእጁ ከፍ አደረገልኝ። ቀና ብዬ ሳየው እላዩ ላይ ከሸሚዝ ሌላ አልነበረም። ኮቱን ነበር አጣጥፎ ይሰጠኝ። ምን ነው ማክሲምዬ፣ እራ በዛኸው አልኩት ያጣጠፈውን ኮት እየዘረጋሁ። ለኔ ያለ የሌለውን ደራርበህልኝ አንተ ጭራሹን ውርቃንን ልትሄድ? ይህንንስ አላደርገውም ብዬ ኮቱን ትከሻው ላይ ጣል አደረኩለት። አይሆንም ብሎ ሲሞግተኝ እንግዲያው እምቢ ካልከኝ አልተኛም፣ ካንተው ጋር ቁጭ ብዬ ሄዳለሁ ስለው ነበር በእጄ ያለኝ። እንደገና ሁሉን አመቻችቶልኝ እንዴት ነው መኝታው ተስማማሽ አለኝ። በጣም ነው የተስማማኝ። በደንብ ነው የምተኛው። ያንተን መድከም አሳስቦኝ እንጂ በጊዜ ቤታችን መድረሳችን ወድጄዋለሁ አልኩት ከሙሉ ፈገግታ ጋር። መንገድ እንደገባን አይኖቼን ከደን አደረኳቸው። ሸለብታ ያላማረው አይምሮዬ ደግሞ እዚህም እዚያም እየረገጠ ያለፉት ትዝታችንን ምስሎች በረቂቁ ሰሌዳ ላይ እየደረደረ ያስነብበኝ ገባ። ከሞንቴ ካርሎ እስከ ማንዴርሌ፣ ከክሪዝ እስከ ሎንዶን፣ ከፍስሐ ሸለቆ እስከ ባህሩ ዳርቻ እየወሰደ ይመልሰኛል። አንዴ ሚስስ ቫኑፐርና እንደገና ሚስስ ዳንቨርስ፣ አንዴ ጃስፐርን እንደገና ቢንን፣ አንዴ ኮሎኔል ጁሊያን እንደገና ዶክተር ቤከርን፣ አንዴ ፌብልን እንደገና ታብል፣ ሌሎችም ምስላቸው ከነግንባራቸው እየቀረጸ ያሳየኛል። እንዲሁ በቅዠት ማዕበል እየዋዠኩ እያሸለበና እያባነነኝ ስገላበጥ ቆየው። በጎኔም በጀርባዬም ቁርጥራጭ ሕልሞች በሚፈራረቁበት በዚህ ሰመመን መሰል እንቅልፌ መሃል እንደገና ሚስስ ዳንቨርስን አየኋት።
ጥቁር በጥቁር ለብሳ እቤታችን ደረጃ ላይ ቆማለች። እየሮጥኩ ደረጃውን ስወጣ ተሰወረችብኝ። የዋጣትን አጣሁ። ዞር ስል ከአንድ መስኮት በስተጀርባ ቆማ ትገለፍጣለች። ነይ ውረጂ አንቺ መተተኛ አሮጊት ብዬ ስጮህ እንደገና ተሰወረችብኝ። ብንን ብዬ ተነሳው። የት እንደነበርኩ ሲከሰትልኝ ማክሲም ስንት ሰዓት ሆነ ብዬ ጠየቅኩት። ማክሲም ዞር ብሎ ሲያየኝ እጅግ ከመዳከሙ የተነሳ እንዲያጠውልጎ ሳየው በጣም አሳዘነኝ። 5:30 ነው፣ አይዞሽ መንገዱን አጋምሰነዋል፣ እስኪ ጥቂት ለመተኛት ሞክሪ አለኝ ለዘብ ባለ አነጋገር። ውሃ ጠማኝ ማክሲምዬ ስለው እፊታችን ከነበረው ከተማ እንደሚያቆምልኝ ነገረኝ። በከተማው ገብተን መኪናችንን ከአንድ ጋራዥ አቆምን። ውሃ እንዲያፈላልግልን የጠየቅነው ባለ ጋራዡ ባለቤቱ ገና እንዳልተኛችና ሻይ እንደሚያስፈላልን ነገረን። ከመኪናው እንደወረድን ተኮማትሮ የቆመውን ሰውነቴን ለማፍታታት ጋራዥ ውስጥ ወዲያና ወዲህ እንጎራደድ ገባው። የብርዱ ነገር አይነሳ። እያፏጨኝ ነፍስ የነበረው ኃይለኛ ንፋስ የጋራዡን ቆርቆሮ ክፉኛ ያርገበግበው ነበር። አጥንቴን ዘልቆ የገባው ብርድ ቢያንዘፈዝፈኝ ኮቴን እስከ አንገቴ ቆልፌ ከማክሲም ጉያ ገብቼ ተሸጎጥኩ። በደንብ ተቀበለኝ። እቅፍ ድግፍ አድርጎ እዚያው እንደቆምን ከባለ ጋራዡ ጋር ስለ ወቅቱ የአየር ሁኔታ ስንጨዋወት ሳለ የሰውየው ባለቤት ሻዩን አፍልታ መጣችልን። መረር ቢልም ስግብግብ ብዬ ጠጣሁት። ጋባዦቻችንን ከልብ አመስግነን ስንሰናበታቸው መንፈቀ ሌሊት ተቃርቦ ነበር። ቀደም ሲል ከነበርኩበት የኋላ መቀመጫ ላይ ተመቻቼ ጋደም አልኩ። አይነ ስጋዬ ሲከደን አይነ ህሊናዬ ተከፈተ። እስለ ልቦናዬ ስራ አልፈታም። ከአይምሮዬ ልዩ ልዩ ምስሎችና ድምጾች እያስተናገደ ይቀልበኛል። የማልዳስሰው ሐሳብ የማረግጠው ስፍራ አልነበረም። የፍስሐ ሸለቆን ማየት ፈለግኩና ወደዚያ ብሄድ የሚረብሽ ሁኔታ ነበር የገጠመኝ። ዙሪያዬን ብቃኝ የወትሮ ፍስሐ ሸለቆ የሚመስል ነገር አልታይሻለኝ። ስፍራውን ዳዋ ወጦታል። ለዛውና ውበቱ ተገፎ የሚያስጠላ ቁጥቋጦ ለብሷል። ያስፈሪ አራዊት መፈንጫ ሆኗል። እነኛ ውበታቸውና መዓዛቸው ልብን የሚያሸፍት የነበሩ የማንዴርሌ መናፈሻዎች ከሰው ቁመት በላይ በውስጡ ልዩ ልዩ ተክሎች ተሸፍነዋል። ብንን አልኩና እላይ ላይ የነበረውን ልብስ አሽቀንጥሬ ጥዬ ማክሲም ማክሲም ብዬ ጮኩ። ምን ነው? አይዞሽ አብሬሽ እኮ ነው ያለሁት አለኝ። ህልም እኮ አይቼ ነው አልኩት። ትንፋሼ ቁርጥ ቁርጥ እያለ ምንድን ያየሽው? እኔ እንጃ። ወዲያው እንቅልፍ ጭልጥ አድርጎ ወሰደኝ። ህልሙም አልቀረልኝ። ማንዴሌ ውስጥ ከእንግዳ መቀበያ ክፍል ቁጭ ብዬ ደብዳቤ ይጽፋለሁ። የጻፍኩትን መለስ ብዬ ስመረምረው አጣጣሉ የኔ ያልመስልሻለኝ። ባሰፈርኳቸው ፊደላት ምትክ ወረቀቱ የወረወሩት ዘመም ቆልመም ያሉት ፊደላት ናቸው። ብድግ ብዬ ወደ መስታወቱ አመራው። የኔን ምስል ሳይሆን የሌላ ሰው ምስል ነው ያየሁት። ጥቁር ሐር ጸጉሯ ግማሽ ፊቷን የሸፈናት መልከ መልካም ሴት አፈጠጠችብኝ። ከናፍሯን ቀስ በቀስ አላቃት ስቅብኝ ጀመር። እርሷ እዚያው እንደተቀመጠች አንድ ሰው ብቅ ሲል ታየኝ። ማበጠሪያ ይዞ ወደ እርሷ ሲቀርብ ነበር ማንነቱ የተከሰተልኝ። ማክሲም ምን ልትሆን አልኩት ከራሴ አልፎ በማይሰማ ድምፅ። ትከሻዋ ላይ የተዘናፈለው ጸጉሯን ይዞ ሲያበጥርላት አይኔ ማመን ተሳነኝ። ማበጠሪያው በወረደበት ቁጥር እንደ እባብ የሚጥመለመለው ጸጉሯን እያሻሸ አይኑም ጥርሱም ሲስቅ ሳየው ልብ ወረደኝ። አንገቷ ስር ተሸጉጦ ጸጉሯን መልበስ ሲጀምር ግን የሚከተለውን ለማየት ወኔውን አጣሁ። ትግስቴም አይሆንም ብሎ አባኑ አስነሳኝ። የለም በፍጹም የለም በፍጹም ብዬ ጩኸቴን ለቀኩት። ስዊዘርላንድ መሄድ አለብን። ኮሎኔል ጁሊያን ስዊዘርላንድ መሄድ አለባችሁ ነው ያሉት። ምንድነው? ምን ሆነሽ ነው የኔ አካል አለኝ ማክሲም ፊቴን እየደባበሰ። ተነስቼ ተቀመጥኩና እንጃ በፍጹም መተኛት አልቻልኩም አልኩት። እንዴ
በደንብ ተኝተሻል እኮ ቢያንስ ለ2 ሰዓት ያህል ተኝተሻል። አሁን ይኸውልሽ 8 ከሩብ ሆኗል። መንገዳችንም እየተገባደደ ነው አለ ማክሲም። ማክሲም ለ2 ሰዓት ያህል ተኝተሻል ሊበለኝ እንጂ ለሩብ ሰዓት እንኳን እንቅልፍ የወሰደኝ አይመስለኝም። ህልምናውን ቅልቅል ብሎብኝ ሲጫወቱብኝ አይደለም እንዴ ቆየሁት። ቀሪውን መንገድ ከማክሲም አጠገብ ተቀምጬ መጓዙን መርጬ ወደፊት ሄድኩ። ብርዱ ብሶበታል። ድቅድቅ ጨለማ ነው። ከዋክብቱ ወዴት እንደገቡ ሊገባኝ አልቻለም። ሰማዩ ግርማ ሞገሱ ተገፏል። ስንት ሰዓት ሆኗል ነበር ያልከኝ ስል ጠየቅኩት ማክሲምን እጄን ጉልበቱ ላይ ጣል አድርጌ። 8 ሰዓት ከ20 አለኝ። አየው ማክሲምዬ፣ እዛ ማዶ ከኮረብቶቹ ባሻገር ጎህ የቀደደ አይመስልም። በምንም አይነት ሊሆን አይችልም። ሰዓቱ ገና ነዋ አልኩት። አቅጣጫውን እኮ ተሳስተሻል። አሁን የምታሳይኝ ወደ ምዕራብ ነው። ጎህ ደግሞ ከመቼ ወዲህ ነው በምዕራብ በኩል መቅደድ የጀመረው? አይ ግድ የለሽም፣ ገና ከእንቅልፍሽ አልነቃሽም አለኝ ማክሲም ፈገግ ብሎ። አይ አይደለም፣ አቅጣጫውም አልጠፋብኝም፣ ገርሞኝ ነው እንጂ። የሚገርም አይደለም? ማክሲም መልስ አልሰጠኝም። ፈገግታው ቀስ በቀስ እየሸሸው ፊቱ ሲቀያየር ታየኝ። አይኔን እንደገና ወደ ሰማዩ ብሰደው ይበልጥ እየቀላ የቅላት ክልሉ ይበልጥ እየሰፋ ሄዷል። የማክሲም ገጽታ እንዲያ ቅጽበታዊ ጽልመት መልበሱን አስደነገጠኝ። ምን ነው የኔ ጌታ ምን ሆንክ አልኩት። ለመስማቱ ባልጠራጠርም ለዝምታው ግን ተጨነቅኩ። መኪናው ፍጥነቱ ከመጠን በላይ ጨመረ። ምድሩን ለቆ አየሩን ለመቅዘፍ የቃጣው ይመስል ልቤም ትርታውን አሳደገ። ቅኝቱን ከመኪናው ፍጥነት ጋር ለማቀናጀት የሚጣጣር አይነት። አቀበቱ ፉት ብንለው ሜዳው ገጠም ነው። የማንዴሌ መንገድ ከፊታችን ተንጠልጥሏል። ጨረቃ ብርሃኗን የነፈገችው ጎዳና ጨለማ አውጦታል። በአካባቢያችን የተዘረጋው ሰማይ እንደጠቆረ ነው። አድማስን ያለበሰው ሰማይ ግን ቀልቷል። ደም የተረጨበት ይመስላል። እየቀረብን በሄድን ቁጥር ሞቅ ያለ ንፋስ እያክነፈነፈ ያመጣው አመድ አይናችንን ይጋርድብን ገባ። የእናንተ